ሰላም ጤና ይስጥልን። ይህ ኢትዮ ታይምስ ሚዲያ ነው። በኢትዮጵያ ውስጥ አስቸጋሪ ሁኔታዎች እየተፈጠሩ ነው። ኑሮ አይደለም ስቃይም ነው። በምን ቋንቋ ገልጸዋለሁ? ገበያው ውድ ነው። ከቦታ ቦታ መንቀሳቀስ ስጋት ነው። ሲፈልግ ይገድላል፣ ይደባደባል፣ ያስራል። ከባድ ነው። ጭልም ያለ ነው ነገሩ። የትጥቅ ግጭት ሁኔታዎችን በመሰነድ የሚታወቀው አክሌድ የአማራ ክልሉን የ3 ዓመት ጦርነት አስመልክቶ አዲስ ነገር ይዞ ብቅ ብሏል። ዝርዝሩን ይዘናል። የሰላም ድምጾች እጣ ፈንታ እና የሀገራችን የፖለቲካ ምህዳር አሳዛኝ እየሆነ መጥቷል። ፖለቲካዊ ልዩነቶችን በንግግር ከመፍታት ይልቅ በኃይል ለመጨቆን መሞከር የችግሮች ሁሉ ምንጭ እየሆነ ነው። ገዢውን መንግስት የሚሞግቱት ጠንካራው የፖለቲካ ሰው መታሰራቸው ተሰምቷል። ዝርዝሩን በቆይታችን ይዘነዋል። ጉድበል የሚያስብል ነገር ተሰምቷል። የምክክሩ ተሳታፊዎች ጥለው ሊወጡ ነው እየተባለም ነው። ነገሩ ወዴት ሊያመራ ነው? ምንስ ጉዳይ ገጥሟቸው ይሆን? በቆይታችን ትሰሙታላችሁ። ካዲያ እናንተም እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ በአክብሮት ጋበዝኩ። ኑሮ አይደለም ስቃይም ነው። በምን ቋንቋ ይገለጻልም? ገበያው ውድ ነው። ከቦታ ቦታ መንቀሳቀስም ስጋት ሆኗል። ሲፈልግ ይገድላል፣ ይደባደባል፣ ያስራል። ከባድ ነው ነገሩ። ጭልም ያለ ነው ነገሩ። የትጥቅ ግጭት ሁኔታዎችን በመሰነድ የሚታወቀው አክሌድ የአማራ ክልሉን የ3 ዓመት ጦርነት አስመልክቶ አዲስ ነገር ይዞ ብቅ ብሏል። የትጥቅ ግጭት ሁኔታዎችን የሚሰንደው አክሌድ በመዘገበው የአማራ ክልል የ3 ዓመታት ክስተት በሁለቱ ተፋላሚ ወገኖች መካከል የሚደረገው ውጊያ 80% የክልሉን የጦርነት አውድ ይሸፍናል ብሏል። በክልሉ ግጭቶች ያዝ ለቀቅ የሚል ባህሪ ያላቸው የአክሌድ የምስራቅ አፍሪካ ከፍተኛ ተንታኝ የሆኑት ዶክተር ጃለሌ ጌታቸው ኦፕሬሽኑ ወይም ዘመቻው በተጀመረ ጊዜ በጣም ከፍ ይላል። ኦፕሬሽኑ ለ2 ሳምንት ወይም ለ1 ወር ገደማ ይቆያል። ከዛ በኋላ ግጭቶቹ ይቀንሳሉ። ሜዳ ላይ አይደለም ውጊያ የሚደረገው፣ ሰው የሚኖርበት አካባቢ ስለሆነም ንጹሃን ይጎዳል። መረጃዎቻችንም ይህንን ያሳያሉ ብለዋል። 13% የክልሉ የጦርነት አውድ በንጹሃን ላይ የሚደርሰው ጥቃቶች ናቸውም ብሏል። ጥር 2016 ዓ.ም በመንግስት የጸጥታ ኃይሎች የጅምላ ግድያ የተፈጸመባት መራዊ ከተማም ከክልሉ ዋና ከተማ ባህር ዳር በ35 ኪሎ ሜትር ገደማ ትገኛለች። ከተማዋና አካባቢዋ የጦርነቱ ትኩሳት በቀዳሚነት ከሚደርስባቸው ስፍራዎች መካከል ቀዳሚዋ ናት ብለዋል። ሕይወት በመራዊ ሆነ በሌሎች የአማራ ክልል አካባቢዎች ጨለማ መሆኑን ነዋሪዎች ይናገራሉ። ፍርሃት፣ ስጋት፣ ተስፋ ማጣት፣ ስደት፣ ግፍ፣ ሞት ቢቢሲ ያነጋገራቸው ነዋሪዎች ደጋግመው የሚገልጿቸው ቃላት ናቸው። በቤተሰባቸው ወይም በሚያውቃቸው ሰዎች ላይ የደረሱ አሳዛኝ የግፍ ታሪኮችን ያጋራሉ። ለመሸከም እንኳን የሚከብዱ ሲሉም እነዚህን ግፎች ይገልጿቸዋል። አክሌድ የአራት ልጆች አባት የሆኑት ቄስ ስመኘው ሞትም መፈናቀልም ተለምዷል ሲሉ የጦርነትን አስከፊ ሁኔታ በመግለጽ መደበኛ ሕይወታቸው ከሆነ ውሎ ማደሩን ይናገራሉ። ሕፃናት እንደ ልብ ወጥተው ካልተማሩ፣ እናቶች አባቶች መንቀሳቀስ ካልቻሉም፣ ሰራተኞች ስራ ካልሰሩ፣ ሰዎችን ቤተክርስቲያን በነፃነት ደርሶ ካልተመለሱ በማለት አሰቃቂ ያሉትን ሕይወት በጦርነትም ይገልጻሉ። በአማራ ክልል በሁሉም አካባቢዎች ግጭቶች ቢኖሩም በአብዛኛው የተፋላሚ ወገኖች ዋነኛ የጦር ሜዳ ግን ምዕራብ ጎጃም ነው። አብዛኛው ከፍተኛ የሟቾች ቁጥርም የተመዘገበው በምዕራብ ጎጃም ነው ይላሉ የአክሌድ ከፍተኛ ተንታኝም። ባለፉት 3 ዓመታት ሰሜን ወሎ ዞን ከምዕራብ ጎጃም ቀጥሎ ከፍተኛውን ውጊያ የሚደረግበት አካባቢ እንደሆነ የአክሌድ መረጃም አሳይቷል። በሰሜን ወሎ የምትገኘው ታሪካዊቷ ላሊበላም ጎብኚዎች ርቀዋት የቀድሞ መልኳን ማጣቷ ነዋሪዎች ይናገራሉ። የከተማዋ ነዋሪ የሆኑት የ60 ዓመቱ የቀድሞ መምህር አቶ ገዛኸኝ ጦርነቱ ከመቀስቀሱ በፊት የነበራቸው ሕይወት እንዳይመለስ ሆኖ መቀበሩን ያስረዳሉ። ማህበረሰቡ ያለበት ነባራዊ ሁኔታም ገሃነም ነው ይላሉ። ኑሮ አይደለም ስቃይ ነው። በምን ቋንቋም ይገለጻል? ገበያው ውድ ነው። ከቦታ ቦታ መንቀሳቀስም ስጋት ነው። ሲፈልጉ ይገድላሉ፣ ይደበድባሉም፣ ያስራሉም። ከባድ ነው። ጭልም ያለ ነው ነገሩም። በአገራችን ላይ ስደተኞች ሆነናል፣ በግዞት ውስጥ ያለን ሰዎችም ነን ይላሉ። የተሻለ የገንዘብ አቅም ያላቸው ነዋሪዎች ክልሉን ጥለው መውጣታቸውን በመጠቆም የፋኖ ኃይሎች ጠንካራ ይዞታ የመሰረቱበት አካባቢ እንደሆነ የሚታመነው ምዕራብ ጎጃም ደጋዳሞት ወረዳ አካባቢውን ለመቆጣጠር ከባድ ፊልሚዎች የሚደረጉበትም አካባቢ እየሆነ መጥቷል። በወረዳው አርሶ አደሩ የሆኑት የ2 ልጆች አባት አቶ ሲሳይም ግጭት የሚርቀው አካባቢ አይደለም በማለት ሁሌም መሳቀቅ ነው ይላሉ። ወረዳውን ከ3 ወራት በፊት የፋኖ ኃይሎች ዳግም ከተቆጣጠሩት በኋላም ከሐምሌ መጀመሪያ አንስቶ ከባድ ውጊያ እየተደረገም ነው ብለዋል።
አቶ ሲሳይ ግጭቱ ሲቀሰቀስ ከብት አስገብተን ነው የምንጠፈው ይላሉ። ስጋታቸውንም ሲያስረዱም ዛሬን አለፍኩ ነገን አለፍኩ ነው ይላሉ። አሳዛኝ ነው። ከጦርነቱ በፊት ጭንቀታቸው የነበረውም ዝናብ ዘነበ ወይስ አልዘነበም ነው። አንድ በሬውን ነገ ሁለት አድርገዋለሁ ነው። ስለ ሰርቶ ማደር እንጂ ስለ ሌላ አስቤ አላቅም ይላሉ። የዛሬ ጭንቀታቸው ቤተሰባቸውን የጥይት ራት ከመሆን መጠበቅ እንደሆነ በመጠቆም የክልሉ ነዋሪዎች እንቅስቃሴ የቅንጦት ያህል እንደሆነም ይናገራሉ። በመንገዶች መዘጋትና በእንቅስቃሴዎች ላይ የሚጣሉ ገደቦችም ምክንያት ወጥቶ መግባትና ማህበራዊ መስተጋብሮችን መከወን በእጅጉም እንደተገደበ ይናገራሉ። ገበያዎችም የጸጥታ ሁኔታው ነጸብራቅ ከሆኑ ውለው አድረዋል። ማክሰኞና ቅዳሜ ገበያ በሚውሉበት ፈረስ ቤት ደጋዳሞት ጭር ካለም ከረምረም ማለቱን ነጋዴዎች ይናገራሉ። ከግጭቱ በኋላ ለሳምንታት የሚበተነው የወረዳው ገበያ አርሶ አደሮች አነስተኛ ገበያዎችን በገጠር እንዲፈጥሩ አስገድዷል። ሆኖም እነዚህ አዲስ ገበያዎች አርሶ አደሮችም ምርቶቻቸውን በአነስተኛ ዋጋ እንዲለዋወጡ ከማድረግም ባለፈ ወደ ከተማዋ የሚገቡ በተለይም የእህል ምርቶችን መጠን እንዲቀንስ ማድረጉንም ነዋሪዎች ጠቁመዋል። በፈረስ ቤት ከተማ የሸቀጣሸቀጥ ነጋዴ የሆኑት አቶ በላይም አጠቃላይ ሁኔታውን አስከፊ ሲሉ ገልጸዋል። ወረታቸው እያሽቆለቆለ እንደሆነ እቁብ መጣል እንዳቆሙና ቤተሰባቸውን ለማስተዳደር እርዳታ መጠየቅ ግድ እንዳላቸውም ለቢቢሲ ተናግረዋል ተብሏል። ጦርነቱ ባሳረፈው ዳፋም በተለይም በእንቅስቃሴ ገደቦች ምክንያት የኑሮ ውድነቱ መከሰቱን የሚያነሱት ነዋሪዎቹ በልቶ ለማደር ችግር ሆኗል ይላሉ። አቶ ገዛኸኝ መሰረታዊ ሸቀጦች ከጦርነቱ በፊትና በኋላ ያላቸውን ዋጋ በሰጡት ዝርዝር እስከ 4 እጥፍ ዋጋ መጨመሩን ቢቢሲ ተረድቷል ተብሏል። የክልሉ የኑሮ ሁኔታም አጠቃላይ በሀገሪቱ ከተከሰተው የኑሮ ውድነት ተጽዕኖን ባሻገር ነውም ተብሏል። ዋጋው የሚቀመስ አይደለም ሲሉ ጦርነቱ ካሳረፈው ሰብአዊ ቀውስ ባሻገርም የማህበረሰቡ ኑሮ ላይ ያሳደረውን ተጽዕኖ ይገልጻሉ። በየጊዜው ዋጋ ጭማሪም አለ ሲሉ አንድ ነጋዴ ሁኔታውን ከእጃቸው ያለፈ እንደሆነ አመላክተዋል። የላሊበላ ነዋሪ አቶ ገዛኸኝን አነጋግሬ አገኘሁት ባለው መረጃም ቀውሱ ስር የሰደደ መሆኑንም የበለጠ ሲገልጹ እርሳቸው የሚኖሩበት ከተማ ልመና ከወትሮ በተለየ መልኩ ስለመስፋፋቱም አንስተዋል። በአማራ ክልል ግጭቱ ወልዶታል ተብሎ በሚታመነው እገታም ብዙዎች አካባቢያቸውን ለቀው እንዲወጡም ገፊ ሆኗል ተብሏል። ለአንድ ሰው የእገታ ማስለቀቂያ እስከ 10 ሚሊዮን ብር ድረስ እንደሚጠይቅ የሚናገሩት ነዋሪዎቹ አጋቾች ኢላማቸውን አጥንተው እንደሚመጡና የተቀናጀ ጥቃት እንደሚፈጽሙም ተናግረዋል። ይህም በተለይም ባለሀብቶች ክልሉን ለቀው እንዲሰደዱ እንዳደረጉም ገልጸዋል። ይህ ሁሉም አክሊድ በመዘገበው የአማራ ክልል የ3 ዓመቱን ግጭት ያሳያል። አሳዛኝ ነው ነገሩ። የሰላም ድምጾች ዕጣ ፈንታና የሀገራችን የፖለቲካ ምህዳርም አሳዛኝ እየሆነ መጥቷል። ፖለቲካዊ ልዩነቶችን በንግግር ከመፍታት ይልቅ በኃይል ለመጨቆን መሞከር የችግሮች ሁሉ ምንጭ ሆኗል። ገዢውን መንግስት የሚሞግቱት ጠንካራው የፖለቲካ ሰው መታሰራቸው ተሰምቷል። ፖለቲከኛው አቶ አበበ አካሉ በሰላማዊ የፖለቲካ ትግል የሚያምኑት በየመድረኩ ጦርነት ይቁም በማለት ገዢውን መንግስት የሚሞግቱት ጠንካራ የፖለቲካ ሰው የነበሩትን አበበ አካሉ መታሰራቸው ተሰምቷል። የሰላም ድምጾች ዕጣ ፈንታና የሀገራችን የፖለቲካ ምህዳር አሳዛኝ እየሆነ መጥቷል። የፖለቲካ አክቲቪስትና ተሟጋች አቶ አበበ አካሉ መታሰር የሀገራችንን ወቅታዊ የፖለቲካ ምህዳር አሳሳቢነት በግልጽ የሚያሳይ ሌላኛው ማሳያ ነውም ተብሏል። አቶ አበበም በየመድረኩ ጦርነት ይቁም፣ ሰላም ይውረድ በማለት በሰላማዊ መንገድ ገዢውን ፓርቲ ሲሞግቱ የነበሩ ጠንካራ የፖለቲካ ሰው እንደመሆናቸው መጠን እስራታቸውም ለሰላማዊ ትግልና ለዲሞክራሲ ባለ ግንባታ ትልቅ ማቀዝቀዣ ነው ተብሏል። የነቃ የፖለቲካ ተሳትፎና የተለየ ሀሳብ የሚያቀርቡ ሰላማዊ ሰዎችን ማሰርና ማሳደድ መፍትሄ አይሆንም። ይልቁንም ሰላማዊ የትግል መስመርን ያጠባል። በህጋዊና ሰላማዊ መንገድ የሚታገሉ አካላትን ድምጽ ማፈን ህዝቡ በሰላማዊ መንገድ የመለወጥ እምነቱን እንዲያጣ ያደርጋል። የተለየ ሀሳብ ያላቸውን ሰላም ሰባኪያን በእስር ለመግታት መሞከር የሀሳብን የበላይነት የማረጋገጥ ድክመትን ያመለክታል። የሀገራችን ሰላም የበለጠ ያወሳስባል። ጦርነት እንዲቆም የሚሞግቱ ድምጾች ሲታፈኑ የብጥብጥና የጦርነት ስሜቶች የበለጠ እንዲያብቡ መንገድ ይከፍታል። ሀገር ዘላቂ ሰላምና እድገት ለማስመዝገብ የሚቻላት የተለዩ ሀሳቦችን ማስተናገድና ሰላማዊ ተሟጋቾችን ማዳመጥ ሲቻል ነው ተብሏል። በመሆኑም በሰላማዊ የፖለቲካ ትግል የሚያምኑና የሰላም ጥሪ የሚያቀርቡ ወገኖችን ማሰር ሀገሪቱን ወደ ተሻለ ምዕራፍ አያሻግራትም። የምክክሩ ተሳታፊዎች ጥሎ ሊወጡ ነው እየተባለም ነው። ነገሩ ወዴት ሊያመራ ነው? ምንስ ጉድስ ገጥሟቸው ይሆን? በምክክር ኮሚሽኑ ሂደት እየተፈጸመ ያለው ጥሰትና እየደረሰባቸው ባለው ጫና ምክንያት በርካታ ተሳታፊዎች ጥለው ሊወጡ መሆኑን ታውቋል።
የኦሮሞ ብልጽግና ቀድሞ የተስማማባቸውን አጀንዳዎች በድምፅ ብልጫ ለማሳለፍ የተለያዩ አደረጃጀቶችን በመጠቀም እያጭበረበረ መሆኑን እንደ ምክንያት የገለጹት ተሳታፊዎቹም ለኮሚሽኑ ቅሬታ ቢያቀርቡም ለቅሬታዎች መፍትሄ ከመስጠትም ይልቅ አገዛዙ የሚፈልጋቸውን አጀንዳዎች እያስፈጸመ ነውም ተብሏል። በምክክር ሂደቱ የሚሳተፉ ካድሬዎችና የደህንነት አባላት በተሳታፊዎች ላይ ግልጽ ማስፈራሪያና ማሸማቀቂያ ስልቶችን እንደሚጠቀሙም ተገልጿል። ከሌሎች ክልሎች ከመጡት በተጨማሪም ከአማራ ክልል የመጡ ተሳታፊዎች በተለየ መንገድ ጫና እንደደረሰባቸውም ገልጸዋል። የአማራን ሕዝብ ጥያቄዎች ከማቃለልና ስልታዊ በሆነ መንገድ እንዲታፈኑ ከማድረግም በተጨማሪም በውይይቱ ሂደትም አማራ ጨቋኝ ነበር ተብሎ ውይይት እንዲደረግ መሪ ጥያቄዎችን በማቅረብ የኢትዮጵያን እሴቶች ማንቋሸሽ በአማራ ላይ የሐሰት ትርክቶች አጀንዳ እንዲሆኑ በማድረግ ላይ ያተኮረ መሆኑን ገልጸው ቅሬታ ቢያቀርቡ መልስ እንዳልተሰጣቸው ግን አስታውቀዋል። አጀንዳ ያስረዳሉ የተባሉ ምሁራን ወገንተኛና የኦሮሞ ብልጽግና አጀንዳ የሚሰብኩ መሆናቸውም ተሳታፊዎች ያነሱት ሌላኛው ቅሬታ ነውም ተብሏል። ከ10 በላይ የህግ ጥሰቶችና ሂደቱን ኢፍትሐዊ አድርገዋል ባሏቸው ሴራዎች ምክንያት የምክክር ሂደቱ ቅቡልነት የሌለው ሆኗል ያሉት ተሳታፊዎቹም በይስሙላ መድረክ ላይ ተሳትፎ ለኦህዴድ ብልጽግና ውሳኔዎች ህጋዊነት በመስጠት ለህዝብም ሆነ ለሀገር ሁሉና የሚተርፍ ታሪካዊ ስብራት በመሆኑ ከምክክር ሂደቱ ሙሉ በሙሉ ራሳቸውን ለማግለል እየተገደድን ነው ሲሉ ገልጸዋል። ሂደቱም የገዢውን ፓርቲ ፍላጎት ህጋዊ ለማድረግ የተዘጋጀ የፖለቲካ ድራማ ሆኗል ያሉት ተሳታፊዎቹም በምክክር ስም እየተሰራ ያለው ሴራ የአገርን ችግር የበለጠ የሚያወሳስብ እንጂ የሚፈታ አይሆንም ብለዋል። በሂደቱ የነበረውን ጥሰትና ሴራም ለህዝብና ለዓለም አቀፍ ማህበረሰብ እንዲያሳውቁም ገልጸዋል። በርካታ የምክክር ተሳታፊዎች ራሳቸውን ስለሚያገሉበት ሁኔታም እየተወያዩ እንደሆነ ከምክክር ሂደቱ የመውጫ ማኒፌስቶ እያዘጋጁም የሚገኙ መኖራቸው ማወቅ ተችሏል።